በዚህ ሰዓት እንግዲህ ለሀገራችን ትልቅ አስተዋጽኦ ካደረጉ ጀግኖች መካከል የአንዱን ታሪክ መናገር እፈልጋለሁ። 1976 ዓመተ ምህረት የገባ አንድ ጀግና ታጋይ መናገር እፈልጋለሁ። ይህ ጀግና ታጋይ ማን ነው ብላችሁ ብትጠይቁ መንግስቴ አላዩ ይባላል። ዛሬ ያሉ ጓደኞቻቸው በትልቅ ቦታ ላይ ያሉና ትልቅ ማዕረግ የተሰጣቸው ጓደኞቻቸው ዛሬ ይመሰክራሉ፣ ይናገራሉ። ታጋይ መንግስቴ አላዩ ትልቅ ጀብድና ትልቅ ታሪክ ለሀገራችን የሰራና በተለይ ለኢህዴን ሰራዊት ትልቅ አስተዋጽኦ ያደረገ በወታደሩ ውስጥም ደግሞ ትልቅ ፍቅር የነበረው ቀድሜ እኔ ልሞት የሚል ታጋይ እንደነበረ በታሪክ ይናገራሉ። ስለዚህ ሰው ታሪክ ነው መናገር የምፈልገው። ቢያንስ የኢትዮጵያ ሕዝብ እንዲያውቀው ድርጅቱ ደካማ ሆኖ የተሰዉ ጀግኖችን መናገር ባይችልም የተሰዉ ጀግኖችን ስለነሱ ጀግንነት አጉልቶ መናገር ባይችልም ግን ታሪክ ስለማይረሳ ያንን ታሪክ ደግሞ ሰዎች ያቀርባሉ። ስለዚህ ዛሬ ከሚቀርብለት የጀግና ታሪክ ውስጥ አንዱ የታጋይ መንግስቴ አላዩ የትግል ታሪክ ነው መናገር የምፈልገው። ስለዚህ ይህን ታጋይ መንግስቴ አላዩ ወደ ኢህዴን ድርጅት በ1976 ዓመተ ምህረት በነበረው የደርግ መንግስት ስርዓት በመቃወም ወደ ትግል ተቀላቀለ። በዕድሜው ገና ታናሽ ስለነበረ ከትግል ገና ስለሆንክ አትችልም ሲሉት እችላለሁ በማለት ወደ ትግሉ እንደ ማንኛውም ስልጠናውን በተከዜ ቃሌማ በተባለ ማሰልጠኛ ስልጠናውን በብቃት አጠናቆ ወደ ሰራዊቱ ተመድቦ ድርጅቱ ተልዕኮውን መፈጸም ጀመረ። በ1976 ዓመተ ምህረት በጎንደር ክፍለ ሀገር ደጎማ በተባለ ቦታ የደርግ ጦር ጋር ተዋግቷል፣ በብቃትም ፈጽሟል። በ1977 ዓመተ ምህረት በጎንደር ክፍለ ሀገር በአርማጭሆ በጫንጮ በተባለ ቦታ ከኃይል 35 በጋንታ 2 በቲም 1 አባል በመሆን የትግል ጓዶች ጋር ግዳጁን በብቃት ፈጽሟል። በ1978 ዓመተ ምህረት በጎንደር ክፍለ ሀገር በአርማጭሆ በሳንጃ ሞሲባብ በተባለ ውጊያ ተካፍሏል። በ1978 ዓመተ ምህረት በወሎ ክፍለ ሀገር በወለህ ሐሙሲት ለ2 ቀን ያለማቋረጥ በከፍተኛ እንቅስቃሴ በውጊያው በመንግስቴ አላዩ ተሳትፎ ከፍተኛ ነበር። በ1978 በላሊበላ መረዝ በር የደርግ የአንድ ሻምበል ከላሊበላ ተንቀሳቅሶ የኢህዴንን ለማጥቃት የመጣውን የደርግ ሻምበል ጦር ከፊትና ጀርባ ከቦ ሙሉ በሙሉ ከነ ሻምበል አዛዡ ጭምር በመደምሰስ ከፍተኛውን ሚና የተጫወተው መንግስቴ አላዩ ነበር። በዚህ እንቅስቃሴ ወደ ኢህዴን ኮማንዶ የተሻለ ተሳትፎ ስለነበረው ተመልምሎ የኢህዴንን ኮማንዶ አባል በመሆን በላስታ፣ በደጎሰል፣ አሻተን፣ በላሊበላ ከተማ፣ በብልባላ፣ በአይነ ቡግና፣ በመቄት ከተማ፣ በአይደፈር ተራራ በከፍተኛ ጀግንነት ፈጽሟል። በ1979 ዓ.ም በሰቆጣ ከተማ የነበረው ግዙፍ የደርግ ጦር በጉድጉዳ ግንባር በፋጥዝግን ተራራ ቀጥሎ በከተማው ውስጥ በመስቀል መተኮሻ ወደ ኮረም መውጫ የነበረው የደርግ ጦር በግማሽ ሲደመሰስ፣ ግማሹ ወደ ወለህ አቅጣጫ ሲሸሽ ተበታትኖ ወለህ ሜዳ ላይ ሙሉ በሙሉ ሲደመሰስ ከፍተኛ ተሳትፎ የነበረው መንግስቴ አላዩ በሰቆጣ ዙሪያና በከተማው ቦታውንም ስለሚያውቀው በግንባር ቀደምትነት መሪ ነበር። በ1979 ዓመተ ምህረት በጎንደር ክፍለ ሀገር በእብናት ከተማ ከደርግ አየር ወለድ ጦር ጋር የአንድ ቀን በነበረው ውጊያ ከጠላት ጋር እጅ በእጅ ውጊያ መንግስቴ አላዩ የተመሰገነበት ጀግንነት ፈጽሟል። በ1980 ዓመተ ምህረት በኮረም ማይጨው በነበረው ተከታታይ ውጊያ በከፍተኛ ጀግንነት በብቃት ፈጽሟል። በዚሁ ዓመት በወለህ ሐሙሲት
በሰቆጣ ከተማ በታችኛው ሳይዳ ለ2 ቀናት ባልተቋረጠው ውጊያ ከፍተኛ እንቅስቃሴ ያደረገው የደርግ ወረራ የጀመረበት ወቅት ነበር። በ1980 ደርግ ኢህዴንን ለማጥፋት የወረራ ዘመቻ ስለነበረ በሽመድር ከፍተኛ ውጊያ ነበር። በዚህ ውጊያ መንግስቴ አላዩ በውጊያው ውስጥ ተገን ያደረገው ደደሆ ነበርና በግማሽ ጠላት በግማሽ ደደሆ ደግሞ መንግስቴ ስለነበር ቆስያለሁና ከቻልክ አውጣኝ፣ ጠላት እንዳይማርከኝ፣ ካልቻልክ ግን እኔን ጨርሰ መሳሪያን አንሳውና ውሰድ ብሎ ለሙሉ ዓለም መሸሻ ተናገረው። ሙሉ ዓለምም ደግሞ የተመታኸው እጅህንና አንገትህን ስለሆነ በእግርህ ዝግዛግ እየመታህ ውጣ አለው። መንግስቴም ምክሩን ሰምቶ ለመውጣት ቻለ። መንግስቴ ምንም ያህል ቆራጥና የተዋጣለት ጀግና ነበር። በ19 ዓመተ ምህረት በአምድ ወርቅ ቢውል ተራራ በጭላ ሜዳ በነበረው ውጊያ በኮማንዶ ኃይል በቲም መሪነትና በጋንታ መሪነት የደርግን ሰራዊት ኢህዴንን ሙሉ በሙሉ ለማጥፋት ሰፊ ዘመቻ ወረራ ባደረገበት ውጊያ ያለመቋረጥ ለ7 ቀን ውጊያ ነበር። መንግስቴ አላዩ በኃላፊነት ውጊያውን እያስተባበረ በመዋጋት ከፍተኛ የሆነ የአመራር ሚናውን በጀግንነት ተወጥቷል። በ1981 ዓ.ም ኢህዴን ከነበረው አነስተኛ ኃይል በ2 ክፍለ ጦር በአደረጃጀት ባደረገበት የአንደኛው ክፍለ ጦር አዋሽ በተባለ ክፍለ ጦር የኃይል አመራር በመሆን በግዳጅ በተዘጋጀበት ወቅት መንግስቴ አላዩ ሌሊት ለመንቀሳቀስ በተዘጋጀበት ጊዜ ወደ ማይጨው ኮረም ወደ አለማጣ ግንባር ነበር። ግዳጁ በዚህን ጊዜ ሌሊት በግምት 8 ሰዓት እስከ 9 ሰዓት ነበር። ወደ ሙሉ ዓለም በመሄድ በመቀስቀስ ሙሉ ዓለም እኔ ወደ ግዳጅ ቀድመን እየተንቀሳቀስን ነው፣ በል እኔና አንተ ደግመን የምንገናኝ አይመስለኝም። ይህ ቀን የእኔና የአንተ የመጨረሻ ቀን ሳትሆን አትቀርም፣ በል በርታ፣ ቻው ብሎ ተሳስመው ሄደ። ከማይጨው ኮረም ያለውን የደርግ ጦር ተዋግተው አስለቅቀው ወደ አለማጣ ከተማ መድረሻ በነበረው ውጊያ ኃይሉን እየመራና እያዋጋ ተሰውቷል። ታጋይ መንግስቴ አላዩ ላመነበት ዓላማና ጠንካራ ሌሎችንም መካሪ የሚያበረታታ ነበር። ለህይወቱ የማይጨነቅ ደፋርና በጣም ጀግና ተዋጊ፣ ከጠላት ጋር ሲዋጋ የጠላት መሪዎችን እየመረጠ የሚመታ፣ ቀድሜ እኔ ነኝ ከጠላት ምሽግ የምገባው እናንተ ከኋላ የተከተሉኝ የሚል፣ ጓደኞቹ ጋር በጣም ተግባቢ፣ ተጫዋች፣ ለሰዎችም በጣም አዛኝ እና የዋህ ህዝብ አክባሪ፣ ለማወቅ ከፍተኛ ጥረት የሚያደርግ፣ መጽሐፍ አንባቢ፣ ያነበበውንም የመረዳት ችሎታ የነበረው ፈጣን ነበር። ታጋይ መንግስቴ አላዩ ከፍተኛ ጀግንነትና ጥንካሬ ለብዙ ታጋዮች ትልቅ ትምህርት ሆኖ አልፏል። ይህ ታሪክ የተገኘው ከቅርብ ጓደኛው አብሮ ከታገለው ከኮሎኔል ሙሉ ዓለም መሸሻ በወቅቱ የነበረና የኢህዴን ታጋይ እና አመራር እስከ አባል ድረስ ስለነበረው ታሪክ የሚያውቅ ይለናል። ስለዚህ መንግስቴ አላዩ እኔ ደግሞ ይህን በድምፅ ያቀናበርኩት ታናሽ ወንድሙ ኃይሉ አላዩ ይባላለሁኝ። ስለዚህ ይህን እንግዲህ ኢትዮጵያ ትልቅ ጀግኖችን አታለች። በትላልቅ ውጊያዎች ተሳትፈው ለአገራቸውን ለህዝባቸው ነፃ አድርገው የደርግን ስርዓት ጥለውታል። ከጣሉት በኋላ ስርዓቱ በታሰበበት መልክ ባይሄድም እነሱ ግን ለወጡበት ዓላማ ለታገሉበት ትግል ነፃ አድርገው በትክክለኛ በእምነት ተዋግተዋል። እነዚህ ጀግኖች ግን ሊወደሱ ሊነገርላቸው ይገባል። ለዚህም ነው ይህን በድምፅ ያስተላለፍኩት። ድል ለሰማዕታት ጀግኖቻችን፣ ክብር ለሰማዕታት ጀግኖቻችን ይሁን እላለሁ። አመሰግናለሁ።